ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከዛሬ ጀምሮ ሰላም ይሁን። በሀገር ውስጥና ከሀገር ውጭ ያላችሁ የዚህ መንፈሳዊ ሚዲያ ተከታዮች በያላችሁበት የእግዚአብሔር ሰላም ለእናንተ ይሁን። እንኳንስ ለብርሃነ ትንሣኤው በሰላም በጤና በፍቅር አደረሰን አደረሳችሁ። በዛሬው ዕለት ይዤላችሁ የቀረብሁት ቤዛ ስለሚለው ማብራሪያ ነው ማለት ነው። ጥንታዊቷ ሐዋርያዊቷ ታሪካዊቷ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለያዩ ጊዜያት ለብዙ ዓመታት ያህል ባላውያን መሳፍንት፣ ባላውያን ነገስታት፣ ባላውያን መኳንንት ፈተና፣ መከራ፣ ስደት፣ ሞት፣ ግርፋት ደርሶባት ይልቁኑም ቤተ ክርስቲያንን የመሰረታት ሰው ፍጡር ሳይሆን ፈጣሪ ስለሆነ ቤተ ክርስቲያን የተመሰረተችው በገንዘብ ሳይሆን በኢየሱስ ክርስቶስ በመድኃኔ ዓለም ደም ስለሆነ ቤተ ክርስቲያን ትናንትናም ነበረች፣ ዛሬም አለች፣ ከነገ በኋላም ትኖራለችና የተለያዩ መናፍቃን እየተነሱ ሰውን የሚስብ አማርኛ ቋንቋ እየተጠቀሙ ለማፍረስ አለያ ደግሞ ሚመኑ ከተዋሕዶ ቤተ ክርስቲያን ወጥቶ ሌላ ቤተ እምነት እንዲገባ ያልተወረወረ ድንጋይ፣ ያልታቀደ እቅድ፣ ያልተነሳ ያልተያዘ አጀንዳ የለም። ምናልባት ውድ የተዋሕዶ ልጆች ባለፈው እነዚህ ጳጳሳት መሆን አለብን ብለው ይህንን ወቅታዊውን መንግስትን ተገን በማድረግ እንዳስለቀሱን፣ ጥቁር ልብስ እንዳስለበሱን፣ ይልቁንም አሁንም ጳጳስ የሆኑ ከነኚህ ሰዎች በፊት የነበረ አንድ ጳጳስ የሆነ ሰውም እሱም ኦሮሚያ እንዳትረጋጋ የሚፈልጉ ሰዎች ናቸው፣ እነዚህ ሰዎች ጳጳስ መሆን የለባቸውም የሚሉ ከፖለቲካ ጋር አገናኝተው እንደውም እኛ ክልሎቹ እንዳይረጋጉ ልክ ዘረኞች እንደሆን ከኛ አካባቢ ከአንድ አካባቢ ብቻ ጳጳስ መሆን አለበት ብለን እንደወሰን የተረዱ ብዙ ሰዎች አሉ ማለት ነው። እና ምን ለማለት ፈልጌ ነው? ቤተ ክርስቲያን ዘር የላትም። ቤተ ክርስቲያን በቋንቋ አትከፈልም፣ በዘር አትከፈልም፣ በእውቀት አትከፈልም። ቤተ ክርስቲያን አንዲት ናት። እና እነ እቴጭሱ ከጫት ነው የታፈሱ ተብሎ ቅኔ የተቀኘባቸው የእሱ ጓደኞች፣ እሱ ጳጳስ አልሆነም መሰለኝ፣ የእሱ ጓደኞቹ ነው አሁን በማገልገል ላይ ያሉ። አንድ የሆነ ሰውዬ ምንድን ነው የሚለው? እመቤታችን ቤዛዊት ዓለም መባል አይገባትም፣ ቤዛ ለኢየሱስ ክርስቶስ የሚሰጥ ስም ነው ብሎ ሲናገር ሰምቼዋለሁና ለዚህ ርዕስ ወይም ደግሞ ቤዛ ለተሰኘው ትርጉም እመቤታችንን ቤዛ ማለት እንችላለን ወይስ አንችልም የሚለውን መጽሐፍ ቅዱስን መሰረት በማድረግ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በድጋሜ በአክብሮት እጋብዛለሁ። በነገራችን ላይ መጽሐፍ ቅዱስ ስለ ቤዛ ምን እያለ ይነግረናል? እንዴትስ ነው ቤዛ የሚለውን ቃል የሚተረጉመው? ትርጉሙን ለማወቅ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት አለ። የመጽሐፍ ቅዱስ መዝገበ ቃላት ነው የሚለው ርዕሱና እንደ ሶሻል ሚዲያ ላይ ከአንድን ነገር ከመልቀቄ በፊት ፖስት ከማድረጌ በፊት እስኪ መጽሐፍት ምን ይላሉ ብዬ የተለያዩ መጽሐፍትን እያየሁ ነበረ እና የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የመጽሐፍ ቅዱስ መዝገበ ቃላት የሆነው ምን ይላል መሰላችሁ? ቤዛ የሚለውን ይጽፍና ቤዛ ማለት የተያዘን ወይም የተወሰደን ነገር
ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ የሕይወት ቤዛ ነው ብሎ እንደ ማስረጃ ያህል ምሳሌ 13 ቁጥር 8 ጠቅሷል። ሌላው የእስራኤል ሕዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበር። ዘሌዋውያን 25:24-34 ኢየሱስ ለሚያምኑበትም ሁሉ በሞቱ ቤዛ ሆነላቸው። ማርቆስ 10:45 ኤፌሶን 1:7 አንደኛ ጢሞቴዎስ 2:5-6 ዕብራውያን 9:12 አንዱ ስለ ሁሉ ቤዛ ሆኖ ሞተ ብሎ መጽሐፍ ቅዱስም ይነግረናል። እና ለሰው የተደረገለት ቤዛነት የሚፈጸመው ከሙታን ትንሣኤ በኋላ ነው ይላል። ደግሞ ሮሜ 8:23 ኤፌሶን 4:30 ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር ስለ ቤዛ ትርጉም እንዲያርጉ ያብራራል። እስኪ ደግሞ መጽሐፍ ቅዱስ ላይ ቤዛ ማለት ምን ማለት እንደሆነ፣ ቤዛ የሚለው ስያሜ ለፍጥረትም ለፍጡር ማለት ነው፣ ለፍጡርም ለፈጣሪም እንደተጻፈ እንመለከታለን። መጽሐፍ ቅዱስ ጋር ገብተን ቤዛ የሚለውን ቃል እስኪ ሰርች እናድርግ። ቤዛ ታረጉና ከዛ ሰርች ባሩ ላይ ሰርች ስትሉት ያመጣላችኋል። ኦሪት ዘጸአት ምዕራፍ 30 ቁጥር 12 ላይ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። የነፍሱን ቤዛ ለእግዚአብሔር ይስጥ ማለት የነፍሱን ፋንታ፣ የነፍሱን ለውጥ፣ የነፍሱን ካሳ አለ ማለት ነው። ሌላው የምንመለከተው ደግሞ ኦሪት ዘጸአት ምዕራፍ 30 ቁጥር 16 ላይ በእግዚአብሔርን ፊት ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን ይላል። ኦሪት ዘኍልቍ ምዕራፍ 3 ቁጥር 46 ላይ ደግሞ ስለተረፉት ስለ 273 ቤዛ በየራሱ 5 ሰቅል ይውሰድ ይላል። መጽሐፈ ሄኖክን እስኪ እንለፈው፣ ምክንያቱም ብዙዎቹ እነሱም ስለማያምኑበት። መጽሐፈ ጦቢትንም እንለፈው። ኢዮብ እስኪ እንይ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 24 ላይ እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 48 ቁጥር 7 ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም ይላል። እንደዚሁ መዝሙረ ዳዊት 54 ቁጥር 19 ላይ ቤዛ የላቸውምና ይላል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ደግሞ ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም ይላል። ለሰው ነፍስ ምኑ ሀብቱ ነው አለ? ቤዛው ሀብቱ ነው። እዛው መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይለናል። እንደዚሁ ደግሞ ትንቢተ ኢሳይያስ ያለውን ኃይለ ቃል እንመለከታለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ስንመለከት እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ፣ ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ይላል። ምን አድርጌ ነው ያለ? ቤዛ አድርጌ ነው ያለ። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ደግሞ ሰው ስለ ነፍሱ ቤዛ ምን ይሰጣል ይለናል። ሰው ስለ ነፍሱ ቤዛ ምን ይሰጣል? ለነፍሱ ዋጋ ምን ይሰጣል ማለት ነው። ማቴዎስ 20:28 ላይ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይለናል። ማርቆስ 8:37 ሰውስ ስለ ነፍሱ ቤዛ ምን ይሰጣል ይለናል። ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ማርቆስ 10:45 ሉቃስ 1:68 ለሕዝቡ ቤዛ አድርጓልና የኢየሩሳሌምንም ይላል። ደግሞ ሉቃስ 2:38 ላይ ስትመለከቱ የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል። ሉቃስ 21:28 ቤዛችሁ ቀርቧልና ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 35
በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሮሜ 3:24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ሮሜ 8:23 የሰውነታችን ቤዛ የሆነውን ልጅነት ቤዛ ተብሏል ማለት ነው። ከእግዚአብሔር ዘንድ ይላል ደግሞ አንደኛ ቆሮንቶስ 1:31 ላይ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ኤፌሶን 1:7 ምን ይላል? በደሙ የተደረገ ቤዛነታችንን አገኘን ይላል። ኤፌሶን 4:30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። አሁን ለቤዛም ቀን የተባለው ለመዳን ቀን ማለት ነው። ቆላሲስ 1:14 ቤዛነቱንም ርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስትን ምን አለ ይላል? አፈለሰን ይላል። እስኪ ደግሞ አንደኛ ጢሞቴዎስ 2:6 ላይ ምን ይላል? ራሱንም አያችሁ፣ ራሱንም ለሁሉ ቤዛ ሰጠ። ዕብራውያን 9:12 ላይ ደግሞ የዘላለምን ቤዛነት አግኝቶ ይለናል። አያችሁ እና ቤዛ የሚለው ቃል ምንድን ነው ማለት ነው? ፋንታ ቤዛ ማለት አዳኝ ማለት ነው። ቀጣይ የምንመለከተው ደግሞ አዳኝ ማለት ምን ማለት ነው? አዳኝ እስኪ አዳኝ ብለን ሰርች እናድርግ። አዳኝ አሁን ብዙውን ጊዜ ኢየሱስ ነው የሚያድን ከኢየሱስ ውጭ ሌላ አዳኝ የለም የሚሉ ወገኖቻችን አሉ አይደለ? ስለዚህ አዳኝ የሚለው መጽሐፍ ቅዱስ ላይ በትንሹ 12 ስቆጥራቸው 12 ነው የሆኑና 12 ላይ አዳኝ የሚል ቃል እናገኛለን። ኦሪት ዘፍጥረት ምዕራፍ 10 ቁጥር 9 ላይ ናምሩድ የተባለው ሰው አዳኝ ተብሏል። በእግዚአብሔር ፊት ኃያል አዳኝ ነበረ ይላል። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። አያችሁ። ሌላው የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው ይላል። የሚያድናቸውን አዳኝ መጽሐፈ መሳፍንት 3:15 ላይ ደግሞ ሰው አዳኝ አስነሳላቸው ይላል። የጌራን ልጅ ናዖድን ግራኙን ሰው አዳኝ አስነሳላቸው። ኩፋሌን ተውት፣ ምክንያቱም ስለማያምኑበት። ዝቅ ብለን ስንመለከት መዝሙረ ዳዊት 90 ቁጥር 3 ላይ እርሱ ከአዳኝ ወጥመድ፣ ይሄ ይጠብቃል። አዳኝና አዳኝ ይለያያል። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና ይላል። ሌላው ትንቢተ ዘካርያስ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይሄ ስለ ኢየሱስ ክርስቶስ አስቀድሞ የተነገረ ትንቢት ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ነው ማለት ነው። እና በአጭሩ ምን ለማለት ፈልጌ ነው? እግዚአብሔር አዳኝ ነው፣ ሌሎች ሰዎችም አዳኝ ናቸው ለማለት ፈልጌ ነው። እግዚአብሔር ቤዛ ነው። ከእግዚአብሔር ያገኙትን ሌሎች ሰዎችም ደግሞ ባገኙት መሰረት ምን እየተባሉ ይጠራሉ? ቤዛ እየተባሉ ይጠራሉና እመቤታችን ድንግል ማርያም ስለምንድን ነው ቤዛዊተ ዓለም ልትባል የቻለችው የሚለው ይሄ በጣም አሳሳቢ የሆነ በጣም ልናነበው የሚገባን ልንሸመድደው የሚገባን ነገር ሰዎች ቢጠይቁን ልናስገነዝባቸው ልናስረዳቸው የሚገባን ፋይል ነው ማለት ነው። ባጭሩ ይሄን ይመስላል። ሌላው የምንመለከተው ደግሞ በምሳሌ አድርገን ስንመለከት ለምሳሌ ቅድስት ቤተ ክርስቲያናችን ቅድምም እንደተናገር ነው እመቤታችንን ምክንያተ ድህነት ምክንያተ ድኂን ብላ ትጠራታለች፣ ታመሰግናታለች። በሌላም ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላምን አገኘ የሚል ቃል እናገኛለን። ወይም ደግሞ ወበወልድኪ ኮነ ሰላም፣ በልጅሽ ሰላም ሆነ ሰላም ተገኘ ማለት ነው። ሌላው ከገነት ያስወጣን ማን ነው? ከገነት ያስወጣን አባታችን አዳምና እናታችን ሔዋን ናቸው።
ከገነት እንድንወጣ ምክንያት ማን ነው? መልሱ አዳምና ሔዋን ናቸው። ፍጡር የሆነው አዳምና ሔዋን አትብሉ የተባሉትን ዕፀ በለስ ከበሉ በኋላ ከገነት ሲባረሩ እኛም አብረን በእነሱ ኃጢአት ምክንያት ከገነት ወጣን፣ ከገነት ተባረርን። ያስወጣን ማን ነው ግን? እግዚአብሔር ነው። እንድንወጣ ምክንያት የሆኑ አዳምና ሔዋን ናቸው። ሌላው ያዳነን ማን ነው ስንል ያዳነንማ መድኃኔዓለም ኢየሱስ ክርስቶስ ነው። ወዳጅ እንደ ኢየሱስ ክርስቶስ አዳኝ የለም። አሁንም እንደ ኢየሱስ ክርስቶስ ቤዛ የለም። የእመቤታችን ቤዛነት የእመቤታችን መድኃኒትነት እንደ ኢየሱስ ክርስቶስ ሊሆን አይችልም። ለምን ካልኸኝ እመቤታችን ሰው ናት። እመቤታችን ፍጡር ናት። ኢየሱስ ክርስቶስ መድኃኔዓለም ግን ፍጡር ሳይሆን ፈጣሪ ነው። ሎቱ ስብሐት። ስለዚህ እንድንድን ግን ምክንያት የሆነች ስለሆነች ምክንያታችን ስለሆነች ምክንያተ ድኂን የድህነት ምክንያት እንላታለን። ለምን ካላችሁኝ መድኃኒትን አስገኝታለችና ነው። ለምሳሌ አንድ የታመመ ሰው ወደ ሐኪም ቤት፣ ወደ ጤና ጣቢያ፣ ወደ ሆስፒታል ይሄዳል። ወደ ጤና ጣቢያ ሲሄድ ሐኪሞች ወይም ደግሞ ዶክተሮች ምንን ያመሃል ብለው ከበሽተኛው ሰው ቃል ከወሰዱ በኋላ ይሄ መድኃኒት ሊያሽለው ይችላል በሚለው በተማሩት ትምህርት መሰረት ያንን መድኃኒት ሲወስደው ሲውጠው ወይ ደግሞ መርፌ ሲወጋ ይድናል አይደለ? ያ የዳነው ሰው ግን እዚህ ቦታ እዚህ ጤና ጣቢያ ሄጄ እዚህ ሆስፒታል ሄጄ እገሌ የተባለው ሐኪም እገሌ የተባለው ዶክተር አዳነኝ ነው የሚለው። ያዳነው ማን ነው? ሐኪሙ ሳይሆን ያዳነው መድኃኒቱ ነው። ምክንያቱም መድኃኒት ከሌለ ሐኪሙ ዶክተሩ ዝም ብሎ ሊያድን አይችልም። ያለ ክኒን ያለ መድኃኒት የሚያድነው ኢየሱስ ክርስቶስ ነው። ስለዚህ እመቤታችን ምክንያተ ድኅነት ስንል ዋናው አዳኙ ኢየሱስ ክርስቶስ ሆኖ እያለ እመቤታችን ልክ እንደ ሐኪሙ ክኒኑን እንደ ኢየሱስ ክርስቶስ እንደ ስጋው ደግሞ ምን ማለት አለብን? መውሰድ አለብን ማለት ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ ስንመለከት እንደዚህ የሚል ቃል ተጽፎ እናገኛለን ማለት ነው። በእጃችሁ መጽሐፍ ቅዱስ ያላችሁ አለያ ደግሞ በስልካችሁ መጽሐፍ ቅዱስ ጭናችሁ የምታነቡ ሰዎች ትኖራላችሁና የማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ እስኪ ገልጣችሁ እዩት። እስኪ ምንድን ነው የሚለው መጽሐፍ ቅዱስ? አዲስ ኪዳን ምን ይላል? እንደዚህ ይላል፣ እናንተ ግብዞች ጸሐፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንም የወጭቱን ወጭ ስለምታጠሩ ወዮላችሁ። አያችሁ፣ እስከታች ድረስ ብታነቡት ምንድን ነው የሚለው? እናንተ አትገቡም፣ የሚገቡትን ግን ትከለክሏቸዋላችሁ ይላል። ገነት እንዳንገባ መንግስተ ሰማያት እንዳንገባ ሰይጣን ዲያብሎስ ምክንያት ይሆናል። መናፍቃን ምክንያት ይሆናሉ። አህዛብ ምክንያት ይሆናሉ። ኃጢአት እያሰሩ ኃጢአት እንድንሰራ ምክንያት እየሆኑ ስለዚህ እነዚህ ርኩሳን የምንላቸው ገነት እንዳንገባ ምክንያት ከሆኑን ወላዲታ አምላክ የአምላክ እናት ደግሞ ገነት እንድንገባ እንዴት ምክንያት አትሆነንም ክርስቲያኖች? ስለዚህ ገነት ለመግባት ምክንያት የምትሆን ድንግል ማርያም ብቻ ሳትሆን ሐዋርያትን ምክንያት ይሆናሉ ማለት ነው። እና ክርስቲያኖች ልትጎናበዱ አይገባም። የቤተ ክርስቲያንን ታሪክ ማንበብ አለባችሁ። እንኳንም እኚህ ሰውዬ ወቅታዊውን ፖለቲካውን ምክንያትና ሰበብ በማድረግ የተሾሙት ቀርቶ በወታደር ብዛት የተሾሙት ቀርቶ በጫና የተሾሙት ጳጳሳት ቀርቶ እና አሪዎስ የተባለው ሊቅ የቤተ ክርስቲያናችን ምሁር ፈላስፋ ሊቅ ነበረ። አይናማ ነበር። ግን ኦልሬዲ ሰው ነው። ሰው ስለሆነ ይሳሳታል። ሰው ደግሞ እና አብነት ምሳሌ ማድረግ ያለባችሁ እኔንም አሁን አብነት አታርጉኝ። ሰው ነኝና እሳሳታለሁ ነገ ከነገ ወዲያ። እናንተ ምሳሌ አብነት ማድረግ ያለባችሁ ኢየሱስ ክርስቶስን ነው። ምሳሌ አብነት ማድረግ ያለብን። ሰው በገንዘብ ይለወጣል፣ በፖለቲካ ውስጥ ገብቶ ይማሰናል። የማይቀየር የማይለወጥ ቢኖር መድኃኔዓለም ኢየሱስ ክርስቶስ ነው እና ቤዛ ማለት ትርጉሙ ባጭሩ የመጀመሪያው ቤዛ ማለት አዳኝ ማለት ነው። ቤዛው አዳነ ካለው ከግዕዝ ቃል የወጣ ሲሆን ቤዛ ማለት አዳኝ ማለት ሲሆን፣ ሁለተኛው ደግሞ ቤዛ ማለት ለውጥ ፋንታ ማለት ነው። አንድ ሰው
የሆነ ከተበደለ በኋላ ለተበደለው በደል ካሳ ያስፈልገዋል ይባላል አይደለ? ሽማግሌ ቀርቦ አንተ እንዲህ ስላደረክ ለእገሌ ካሳ ልትከፍለው ይገባል ሲባል የምን ካሳ ይባላል? የቁስ ካሳ ሊሆን ይችላል፣ የገንዘብ ካሳ ሊሆን ይችላል። እና በዚህ ምክንያት የተነሳ ካሳችንን እውነተኛውን ካሳ ስላስገኘችልን ድንግል ማርያም ቤዛዊተ ዓለም እያልን እንጠራታለን። ለምን? ከድንግል ማርያም ኢየሱስ ክርስቶስ ባይወለድ ኖሮ እኛን ባላዳነንም ነበርና ነውና ለእናታችን ለድንግል ማርያም ክብር ምስጋና ይድረሳት። ግን ወገኖቻችን እባካችሁ እናትን ጠልቶ ልጅን የሚወድ የለም። አሁን ልጅ የወለዳችሁ ልትኖሩ ትችላላችሁ አይደል? የሆነ መንገደኛ ሰው ሰላም ብሏችሁ ልጃችሁን በእጃችሁ ይዛችሁ ልጃችሁን እጁን ሳይስመው ሰላም ሳይለው እናንተን ብቻ ሰላም ብሏችሁ ቢሄድ አሁን ትደሰታላችሁ? አትደሰቱም። ለምን? ልጃችሁን ሰላም ስላላለ ማለት ነው። እና ምን ለማለት ፈልጌ ነው? ልክ እኛ ልጆቻችንን እንደምንወድ ሁሉ ድንግል ማርያም ልጇን ትወዳለች። ልጇ ኢየሱስ ክርስቶስም እናቱን ምን ይላል ማለት ነው? ይወዳል። እና ማንም ሰው በእናቱ ቢመጣበት አይችልም። እናት ግን የሚለው ስድብ ብዙ ሰው ያስቀይመዋል። ማንኛውም ስድብ ኃጢአት ነው እንደ መጽሐፍ ቅዱስ። ግን እኔን ቢሰድበኝ ይሻለኛል እናቴን ከሚሰድብ አባቴን ከሚሰድብ ብለው የሆነ ሰው ሊናገር ይችላል። እና እውነቱን ነው። እና ምን ለማለት ፈልጌ ነው? ድንግል ማርያምን እግዚአብሔር ነው ንጽሕት ያደረጋት፣ ድንግል ያደረጋት። አንተ ስላከብርካት አትከብርም፣ አንተ ስላወደስካት አትወደስም። እሷን እግዚአብሔር ያን ጊዜ ከፍ አድርጓታል። እንዲህ ቢሆን ኖሮማ እንደ ሰው ሆነ ማለት ነው። ሰው ዛሬ የሾመውን ነገ ይሽረዋል። ዛሬ ሊቀመንበር ያደረገውን ዛሬ መሪ ያደረገውን ነገ ተመሪ ያደርጋል። እግዚአብሔር ግን እንደዚህ ያለ አምላክ አይደለም። እግዚአብሔር ከፍ ያደረገውን ማንም ዝቅ ሊያደርግ አይችልም። እግዚአብሔር ያከበረውን ማንም ሊያዋርደው ዝቅ ሊያደርገው አይችልም ማለት ነው። እና የእመቤታችን ክብር ተነካ ዘራፍ ማለት የለባችሁም። መጽሐፍ ቅዱስ ማንበብ አለባችሁ። ዋት ኢዝ ዘ ሚኒንግ ኦፍ ቤዛ? ቤዛ የቤዛ ትርጉም ምንድን ነው? ስለ ቤዛዊት ስለሚለው ቃል ማብራራት ከመጀመራችን ቤዛ ማለት ምን ማለት ነው የሚለውን ማጥናት ማንበብ አለብን ማለት ነው። አስተያየት ካላችሁ ኮመንት ካላችሁ ኮመንት መስጫው ላይ ሀሳባችሁን ማጋራት ትችላላችሁ። ኮመንቱን አልዘጋውም፣ ክፍት ነው ከአሁን ሰዓት ጀምሮ። እንግዲህ በዛሬው ዕለት ያየነው ቤዛና አዳኝ ስለሚለው ነው ማለት ነው። ቤዛና አዳኝን በሚል ወይም ደግሞ ቤዛና አዳኝን መርጠን አይተናል። መምህር ምስጢሩ ደነቀው ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጽሐፍት አድሳት የትርጓሜ መምህርና የአንዲት ቤተ ክርስቲያን የስብከተ ወንጌል ኃላፊ በማገልገል ላይ የምገኝ ነኝ። አብሮነታችሁ ከኔ ጋር ይሁን። በሀሳብ በምክር አበረታቶኝ። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም የትንሣኤ በዓል ይሁንልን። ወስብሐት ለእግዚአብሔር። ይቆየን።